አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ቆያችሁ? You can achieve more የሚለውን የሽፍቄራን መጽሐፍ ማንበብ ከጀመርን ነው አሁን ምዕራፍ 3 ላይ ደርሰናል። መልካም ቆይታ። ምዕራፍ 3 የህይወት ቁም ነገር። ችግሮች የህይወት ምልክት ናቸው። የዛሬ 40 ዓመት ገደማ ነው The Power of Positive Thinking የተሰኘው መጽሐፍ ደራሲ የሆኑት ኖርማን ቪንሰንት ፒል በቶሮንቶ ሲናገሩ ሰማኋቸው። በወቅቱ ቁመታቸው ምናልባት ሜትር ከ65 አይበልጥም። እድሜያቸው ከ80ዎቹ ውስጥ ይሆናል። እኔ ከታዳሚዎቹ ውስጥ አንዱ ነበርኩ። የዚያ ቀን ንግግራቸው አጥንቴን ሰርስሮ የገባ በህይወቴም ትልቅ ተጽዕኖ የፈጠረ ነው። የእሳቸውን ጥልቅ ስሜትና ቁርጠኝነት ስመለከት ከዚያ ቀደም ለቁመት ያለኝን አመለካከት እንጠይቀው አደረገኝ። የሰው ልጅ ጭንቅላቱ እንጂ ቁመቱ ረዘመ አጠረ ምንድነው የሚፈይደው? እሳቸው ላይ ያየሁት ራስን ዝቅ ማድረግ፣ በራስ መተማመን ራስን ዝቅ ማድረግ ካልታከለበት ወደ ጋጥ ወጥነት እንደሚሄድ ጥሩ ማሳያ ነው። በቁጥር ወደ 1000 ገደማ የሚጠጋ ተመልካች በጣም የተረጋጋችሁና ዘና ያላችሁ ትመስላላችሁ። አንድም ችግር ያለበት ሰው የሌለ ነው የሚመስለው አሉ። ነገር ግን ቀጠል አድርገው ከመሃላችሁ ችግር የገጠመው ሰው አለ ሲሉ ጠየቁ። ለነገሩ ማን ችግር የሌለበት አለ? 1000ችንም እጃችንን አወጣን። በመቀጠል ችግራችሁን መፍታት የምትፈልጉ ስንቶቻችሁ ናችሁ የሚል ጥያቄ አስከተሉ። አሁንም በድጋሚ ሁላችንም ነበር እጃችንን ያወጣነው። ወደዚህ ቦታ ስመጣ በመንገድ ላይ ሰዎች በፍጹም ሰላምና ጸጥታ ዘና ብለው ተኝተው የሚያሸልቡበትን ቦታ ተመለከትኩ አሉና ወዲያው ምን ያህል የምትሆኑት ችግራችሁን አሁኑኑ ማስወገድ ትፈልጋላችሁ አሉና ጠየቁ። ማንም እጁን ያነሳ አልነበረም። ከዚያ በኋላ የተናገሩት በጣም ትልቅ ቁም ነገር ነበር። በህይወት እስካለን ችግር ሁሌም አለ። ችግር የሌለ ቀን ሞተናል ማለት ነው አሉ። ወገኖቼ እውነቴን ነው የምላችሁ፣ ችግር የጠፋ ቀን በጥንቃቄ ተመልከቱ። ያኔ ነው መፍራት፣ ያኔ ነው ተንበርክካችሁ አምላካችሁን ምነው አባቴ ሆይ በቃ በኔ ላይ ያለ እምነት ጠፋ ማለት ነው፣ ለምንድነው ችግር የማትሰጠኝ በማለት የምትጠይቁበት ጊዜ ነው። ዶክተር ፒል ግን ቀጠሉ። ችግሮቻችንን ሁሉ መፍታት አንችልም፣ ሆኖም መቆጣጠር ግን እንችላለን። ያን ቀን ያስተማሩንን ጸሎት ላሰማችሁ። እግዚአብሔር ሆይ ፈጽሞ ልቀይራቸው የማልችላቸውን ነገሮች ተቀብዬ የምኖርበትን መረጋጋት ስጠኝ። መቀየር የምችላቸውን ደግሞ የምቀይርበት ድፍረትን ስጠኝ። በሁለቱ መካከል ያለውን ልዩነትም ለመረዳት የምችልበትን ጥበብ ትሰጠኝ ዘንድ ለምንሃለሁ ብለው ጸለዩ። እኔም ይህን ጸሎት ከዚያች ቀን ከሰማሁባት ዕለት ጀምሮ የምጠቀምበት ሲሆን በእውነት ትልቅ የብርታት ምንጭ ሆኖኛል። ይህን ጸሎት ከመረመርነው የህይወት ቁም ነገር በውስጡ መኖሩን እንረዳለን። በመሆኑም እስኪ እያንዳንዱ መስመር እያነሳን በዝርዝር እንመልከተው። የመጀመሪያውና እግዚአብሔር ሆይ ፈጽሞ ልቀይራቸው የማልችላቸው ነገሮች ተቀብዬ የምኖርበትን መረጋጋት ስጠኝ የሚለውን የጸሎቱ ክፍል ላይ በህይወታችን ፈጽሞ ልንቀይራቸው የማንችላቸው ነገሮች መኖራቸውን ይነግረናል። እነዚህ ነገሮች ከቁጥጥራችን ውጪ ናቸው። ለምሳሌም እኔ ወላጆቼን እነዚህን ሁኑ ብዬ አልመረጥኳቸውም። የት እንደምወለድ አልወሰንኩም። የምሞትበትን ቀን አልቆጣጠረውም። አንዳንድ የመልካም ሰዎች ዓለምንም ጥፋታቸው መጥፎ ነገር ይደርስባቸዋል። እንደሚባለውም የሚሰጡንን ካርታዎች ሳይሆን እንዴት እንደምንጫወትባቸው ነው መምረጥ የምንችለው። የንፋስን አቅጣጫ መወሰን አንችልም። ይሁን እንጂ ጀልባችንን ማስተካከል ግን እንችላለን። እንግዲህ ልንቀይር በምንችለውና ተቀብለን መኖር ባለብን ነገር መካከል ሚዛን ማበጀት አለብን። ብዙውን ጊዜያችንን ልንቀይር የማንችላቸውን በመታገል እናጠፋለን። ልንቀይር ካልቻልን በጸጋ እንጂ በመቀኝነት ስሜት አይደለም መቀበል ያለብን። እዚህ ጋር ተገቢ የሆነው ባህሪ መቀበልና እጅ መስጠት የሚለውን መቀበል ነው። ግን እጅ መስጠት ሲባል ተሸንፈናል ማለት እንዳልሆነ ግልጽ ሊሆንልን ይገባል። ይልቅ በጸጋ መቀበል ማለት ነው። በረራብ ያመልጠን የመበሳጨት አማራጩ በእጃችን አለ። መጮህና መቆጣት፣ መቆጨት ወይም ደግሞ ያጋጥማል ብለን ቀለል አድርገን ተቀብለን የማለፍ አማራጮች በእጃችን ላይ ናቸው። ነገር ግን እኛ ተቀበልነውም አልተቀበልነውም እውነታው እንደዚያው ነው የሚቀረው። ውጤቱን
ፈልገነውም ሆነ አቅደነው አልመጣም። በመሆኑም እንደ መባረክ ለምን አንቆጥረውም? ሄለን ኬለር በአንድ ወቅት እንዲህ የሚል ጥያቄ ተጠየቀች። እንዴት ግን መስማትና መናገር የተሳነሽ በዚያም ላይ አይነ ስውር ሆነሽ ይህንን ሁሉ ግዙፍ አስተዋጽኦ ለዓለም ለማበረከት የበቃሽው እንዴት ነው ተብላ ተጠየቀች። ኬለር እንዲህ በማለት ነበር የመለሰችው። ይህ ሁሉ ደርሶብኝ ሳይሆን ስለደረሰብኝ ነው ያንን ያህል አስተዋጽኦ ያደረግኩት። እንግዲህ ከዚህ ለመረዳት እንደሚቻለው ኬለር አይነ ስውር መስማትና መናገር የተሳናት ባትሆን ኖሮ ምናልባት ይህን የሚያክል አስተዋጽኦ ባልነበራት ነበር። አሁን ሁለተኛውን ለውጥ የሚችላቸውን ነገሮች መለወጥ እችል ዘንድ ድፍረቱን ስጠኝ የሚለውን የጸሎት ክፍል እንመልከት። አንድ ነገር ከገጠመን ያን ለመቀየር የምንችል ከሆነ መቆጨት አይገባንም ነው። ለመቀየር የሚሆን ድፍረት ግን ስለሚያስፈልገን ስጠኝ እንላለን። የመጨረሻው የጸሎቱ ክፍል ልዩነቱን የማወቅ ጥበብ እንዲሰጠን የምንጠይቅበት ነው። ይህም በተመለከተ በመሰረቱ ልንቀይር በምንችለውና በማንችለው መካከል ያለው ልዩነት ፈጽሞ ግልጽ መሆን አለበት። ትክክለኛ የሆነ ምርጫን ለማድረግና ሕይወትንም ጣፋጭና ልንኖራት የምንችላት ለማድረግ የሚያስችለን ጥበብ ነው። ከዛሬ 2000 ዓመት በፊት የነበረው ሮማዊ ፈላስፋ ሲሴሮ በሕይወታችን ሁሉም ነገር ከሚከተሉት ጎራዎች በአንዱ ይወድቃል ብሏል። አንደኛ፣ አንድ እርምጃ ልንወስድባቸው የምንችላቸው። ሁለተኛ፣ ምንም ልናደርግ የማንችላቸው። ከሲሴሮ ፍልስፍና ለመረዳት እንደሚቻለው አንድ ነገር ለመቀየር የምንችል ወይንም አንድ እርምጃ ለመውሰድ የምንችልበት ሁኔታ ውስጥ ከሆንን መቆጨቱ ምን ይሰራል? ለነገሩ ይህንኑ ፍልስፍና የሚያጠናክርልን ሌላ ምሳሌ ደግሞ የቀድሞ የአሜሪካ ፕሬዝዳንት ፍራንክሊን ዲ ሩዝቬልት የተናገሩት ነው። የሰው ልጅ የዕጣ ፈንታው ሳይሆን የገዛ አእምሮው ምርኮኛ ነው ይላሉ። አንደኛ፣ ዕጣ ፈንታ ማለት መርጠነው ሳይሆን የተሰጠን የመጫወቻ ካርድ ነው። ሁለተኛ፣ በጎ ፈቃድ ማለት ደግሞ ጨዋታውን የምንጫወትበት መንገድ ነው። በመሆኑም ምርጫችንን ያሳያል። ለመሆኑ ደስተኛና ስኬታማ ከመሆን በስተጀርባ ይሄ የምንለው ሳይንስ አለ? መልሱ አዎ አለ የሚል ነው። ልንቀይር የማልችለውን ለመቀበል ብንወስን፣ በአንጻሩ ሊቀየር የሚችለውን ደግሞ ለመቀየር ድፍረቱ ቢኖረን ደስተኛና ስኬታማ እንሆናለን። ሕይወት በምርጫዎችና ድርድሮች የተሞላች ናት። ምንም እንኳን ይህ አባባል እርስ በርሱ የሚቃረን ቢመስልም ተቃርኖ ግን የለውም። መደራደርም ቢሆን እኮ ምርጫ ነው። የምናደርገው ማንኛውም ምርጫም ሆነ የምንደርስበት ውሳኔ ድርድር ነው፣ እንጠቀምበታለንም። አንደኛ፣ አንተን ባመናጭቅህና በበድልህ ነገ ባንተም ሆነ በሌላ ሰው እጅ ለመበደልና ለመንገላታት ዝግጁ ሆኛለሁ ማለት ነው። ሁለተኛ፣ ከመጠን በላይ የምመገብ ከሆነ ወፍራም ለመሆን ወስኛለሁ ማለት ነው። ሶስተኛ፣ ሲጃራ የማጤስ ከሆነ ካንሰርን ወደ ሰውነቴ ለመጋበዝ ተዘጋጅቻለሁ ማለት ነው። አራተኛ፣ በዋሽ ነገ ሌሎች እንዲዋሹኝ እውነቱን አንዴ ከተረዱ በኋላ ፈጽሞ እንዳልታመን ተዘጋጅቻለሁ ማለት ነው። አምስተኛ፣ መጠጥ ጠጥቼ ባሽከረክር የመኪና አደጋ በራሴም ሆነ በሌሎች ላይ ለመጋበዝ ወስኛለሁ ማለት ነው። ስድስተኛ፣ ሌሎችን የማላከብር ከሆነ ተመሳሳይ እይታ ሌሎች እኔ ላይ እንዲኖራቸው እየፈቀድኩ ነው ማለት ነው። ሰባተኛ፣ እንደ ነገሩ የምሰራና የምንቀሳቀስ ከሆነ ወደ ሕይወቴ ግዴለሽነትን እየጋበዝኩ ነው ማለት ነው። ስምንተኛ፣ ግዴለሽ ከሆንኩ ለነገሮች ግድ ማጣትና እንዳሻው በመሆን የሚመጣ ውጤትን እየጋበዝኩ ነው ማለት ነው። ዘጠነኛ፣ አዘውትር የአካል ብቃት እንቅስቃሴ ካደረግኩ ሰውነቴን ለማጠንከር ወስኛለሁ ማለት ነው። አስረኛ፣ ቀና የማስብ ከሆነ ብርቱ አእምሮ እንዲኖረኝ ወስኛለሁ ማለት ነው። 11ኛ፣ ጠንቃቃ ለመሆን ከወሰንኩ በስራዬ እኮራለሁ ማለት ነው። 12ኛ፣ ታማኝ ከሆንኩ ለመታመን ወስኛለሁ ማለት ነው። 13ኛ፣ ጤናማ ምግብን የምመገብ ከሆነ ጤናዬን ለመጠበቅ ወስኛለሁ ማለት ነው። ምርጫ እስከምናደርግ ድረስ ነው ነፃ የምንሆነው። ከዚያ በኋላ ምርጫው እኛን ይቆጣጠረንና ምርጫም እናጣለን። እንግዲህ በሕይወታችን በመቶዎች የሚቆጠሩ ውሳኔዎች በየዕለቱ እንወስናለን። የምንሰራው ስራ፣ ያሉንን ጓደኞች፣ የምንኖርበትን ቤት፣ የምንመገበው ምግብ፣ አመጋገብ፣ የምንለብሰውን ልብስ፣ የምንተኛበትን ሰዓት፣ የአካል ብቃት እንቅስቃሴ እናደርጋለን ወይስ አናደርገውም የሚለውን እነዚህን ሁሉ ምርጫዎች ናቸው።
በመሰረቱ በዲዛይንም ሆነ እንዲሁ በዘፈቀደ የምናደርጋቸው ምርጫዎች ሁለቱም ወሳኝ ናቸው። ለምን ቢባል የሚከተለውን መዘዝም ሆነ ጠቀሜታ ውጤት ኃላፊነት ስለምንወስድበት ነው። ፈጻሚዎች ለነገ የተሻለ ህይወት ዛሬ ጊዜያዊ ስቃይ ለመቀበል ለመልፋት ዝግጁ ናቸው። የድርጊት መርሃ ግብር። እስኪ 3 የበለጠ ስኬት ለማግኘት የሚረዱና በየዕለቱ ሊያደርጓቸው የሚገቡ ምርጫዎችን ይዘርዝሩ። ከላይ የዘረዘሯቸው 3ቱ ምርጫዎች ምን አይነት ስሜት እንዲሰማው ያደርጋሉ የሚለውንም ይዘርዝሩ። የምዕራፍ 3 ንባባችን እዚህ ላይ ያበቃል። ከዚህኛው ምዕራፍ በሰነቃችሁት ዕውቀት መልካም ፍሬ እንደምታፈሩበት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በምዕራፍ 4 እንገናኛለን። መልካም ቆይታ።